ታቃጠልካለሽኛ የኛ ውድ ቤተሰቦች ማለት ከዚህ ተቀጣጥላችሁም ግን እናንተ እንዴት እንደሚያምርባችሁ አትጠይቁኝ። በኋላ ጥሩ ጊዜያቶችም መጥፎ ጊዜያቶችም ሊገጥሙን ይችላል። በኢየሱስ ስም ወጋው ሰይጣን። መጥፎ ጊዜ እንዳትመጣ፣ ጥሩ ጊዜ ብቻ ነው። ጥሩ ጊዜ ብቻ፣ መጥፎ ጊዜ አንፈልግም። ግን ሁሌም ጠንካራዎች እንድንሆን በጸሎታችሁ ብሩኬ ብቻ ብስጭት አትበል፣ ችግር ሲመጣ እንጂ ታልፈዋለህ። ምንም ችግር የለውም። አንተ ብቻ አረጋ ለማለት ሞክር። ብዙን መልእክቴ ነው የምር። ምክንያቱም የሆነ ቆይታዎችን በቆያችሁ ደግሞ ለየብቻ ሆናችሁ ከምትጨናነቁ አብራችሁ ሆናችሁ የምትኖርበትን ጊዜ ማመቻቸት ነው። መግቢያ ላይ ብሩኬና ሀይሚ እንደተናገራችሁት የሰውን ላጥና አላጥና ብሎ ጊዜ መፍጀት ነው የሚሆነው። ሀይሚን በአንድ አመት ውስጥ ምን ያክል ለውጥና ምን ያክል ጥንካሬ እንዳየሁባት እኔንም እዚህ ደረጃ እንድደርስ አቅም ሆናኛለች፣ አቅም ሆኛታለሁ ብሎ እንግዲህ ዛሬ ብሩኬ ሀሳቡን እየገለጸ ነበር። የአንድ አመታቸውን ያዘጋጀዋል ብዬ በፍጹም እኔ አላሰብኩም። ምክንያቱም ሁለት ልብ ሆንኩኝ። ታውቃላችሁ፣ እኔ አላሰብኩም። የመጀመሪያው ወንድ አንድ አመቱን ያከበረ ለሚስቱ ትለያላችሁ። ንጉሷ አለች ሀይሚ። እውነት የምር ንጉስሽ ንግስቷ እና ቤተሰቦች በዚህ መልኩ አንድ አመታቸውን አክብረዋል ማለት ነው። ከዛ ውስጥ የሚመቻችሁ ቪዲዮ የቱ ነው? እኔ ዛሬ አቅርቤ ያለ የሚመቸኝ ቪዲዮ ውድ ቤተሰቦች ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንደዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተቀላቀሉ። ውድ ቤተሰቦች ዛሬ እንግዲህ ብሩኬና ሀይሚ ደስ በሚል ሁኔታ ባልጠበቁት ሁኔታ በአመታቸው ተመሳሳይ ስጦታ ተሰጣቶ የሀይሚን ስጦታ ግን ስላላየሁት እንቅልፍ ሳይዘኝ ነው የሚያድረው። እኔማ እኔ እንጃ ሚስጥር ፍለጋ ነው የማድረው ዛሬ ኢንስታግራም ምንድን ነው ብዬ ከፍተሽ ምንድን ነው ብዬ እኔማ ሆዴን ሲቆርጠኝ የሚያደርገኝ ስጦታ ሳናይ ሀይሚዬ ሳታሳይን እንዳትቀሪ እና ግን ለማንኛውም ብቻ ግን እንደዚህ ሸም ያስይዛል እንዴ? አያስይዝም። ሸም ምን ችግር አለው? ምንም ችግር የለው። ግን በአንድ አመታቸው ተመሳሳይ ስጦታ የዛን ሰዓትም እሱ ለአንገቷ ሲያስርላት እሷ ለእጇ ሰዓት አሰረችለት እና በጣም ይገርማል። የመጀመሪያ ጊዜ ስጦታ ሲሰጣጡ ማለት ነው። አንድ እሱን ቪዲዮ ወደዋለሁ። ሁለተኛ ነገር ደግሞ ሀይሚን እና ያገናኟቸው ቀን ዛሬ እንደውም ቪዲዮ ሰርቼበት ነበር። ያገናኟቸው ቀን ተውኝ አታስጨንቁኝ ምናምን ብሎ ፍርሃቱ ምናምን በቃ ሲገልጽ ምናምን ሲያወራ እሱ ቪዲዮ ሁለቱ ቪዲዮ ይመቹኛል በጣም ማለት ነው። የምወዳቸው ቪዲዮ እነሱ ናቸው። ሞር ካላቸው ሁሉም ያምራሉ። ሁሉም ግን እነዛ ቪዲዮዎችን አረሳቸውም። ሌላ ብዙ የማይረሱ ብዙ ነገሮች አሉ። ብዙ ቪዲዮ ሀይሚ ጋር ሲተዋወቁ የመጀመሪያ ጊዜ ማለት ነው። አክታቸው፣ ሁኔታቸው ምናምን ብዙ የማይረሱ ቪዲዮዎች አሉ። ግን እነዛ ሁለት ቪዲዮዎች ልዩ ቦታ ያላቸው ናቸው። እንግዲህ በኮመንት ጻፉና እስኪ በድጋሚ ቡቡ በጣም ወደዋለሁ ስላለ ጻፉለት። እኔ እንኳን አልጽፍም። ለምን ኮመንት ስር ብጽፍም አስመሳይ ምናምን ስለሚሉኝ አልፈልግም። እኔ እንዲሁ በቃሌ እናገራለሁ። በቤቴ የፈለጉትን ቢሉኝ ችግር የለብኝም። እዛ ግን እነሱ ቤት እንደዛ እንዲሉኝ አልፈልግም ማለት ነው። በወደድኩ ባፈቀርኩ ለምን ብዬ ፊት እነሳለሁ? እነሱ ሳይነሱኝ፣ እነሱ በቤታቸው ሳይነሱኝ ጎረቤቶቻቸው በቃ የሆነ ነገር ስለሚሉ ኮመንት አልጽፍም። ግን ለቡቡ እኔ የሚመቸኝ ቪዲዮ እነዚህ ሁለቱ ናቸው። ምናልባት ልሰማው ትችላለህ፣ ደግሞም ትሰማዋለህ በእርግጠኝነት። ስንት ጊዜ ሼር እያደረኩልህ አይደል? እንደ ቻናል ግን ስንት ጊዜ ሃይሚንም ሼር እያደረግኩ ነው። ሶ ሼር ይታያል፣ ኮመንት ባይታይም ማለት ነው። እና ውድ ቤተሰቦቼ በዚህ አጋጣሚ የሚመቸኝ ቪዲዮ እነዚህ ሁለቱ ናቸው። እኔ በመልእክት አስተላልፍ ያለው፣ ሌሎቻችሁ ደግሞ በኮመንት ግለጹለት ለቡቡ ማለት ነው። እና ዛሬ በጣም ደስ ይል ነበረ። በሚገርም ሁኔታ ፍፄ እውነት የፍፄ እጅ አለበት ተብሏል። እውነት በጣም የሚያኮራ ጓደኛ ነው ያለህ ብሩክ። የምር ብቻ ደስ የሚል ጊዜ ነበር ይሄ አንድ አመቱን በሙሉ። ግን እናንተ ማለት ነው ዛሬም ቀለበት ትላንትናም ቀለበት እያላችሁ ማለት ነው ልጆቹ ጭራሽ ስለ አራቱ ልጆች ዛሬ ማብራሪያ እንደገና ደግሞ የሚሰሩት ቪዲዮም ልጆቻቸው እንደሚያዩት ምን ያክል መጥፎ ነገር ማውራት እንደሌለባቸው ልጆቻቸው ፊትም እንደሚደርስ ዛሬ ቁጭ ብለው እያሰቡት ነበር። በዚህ በአንድ አመት ውስጥ የሆኑትን ሁኔታ ማለት ነው። እንግዲህ አስቡት እናንተ ቀለበት ላይ ነው ያላችሁት ልባችሁ አንዳንዶቻችሁ ማለት ነው። ግን እነሱ ሄደዋል፣ በቃ ተጉዘዋል። ይሄ ቀለበቱ የሚባለው ነገር ጣት ላይ ጌጥ ነው እንጂ እኛ ልባችን ነው ቀለበታችን ብለዋል ሀይሚና ብሩኬ። እንደውም በድጋሚ እንደዚህ ያላችሁ ባጠይቁ የሆነ ሴሌብሬት ሲኖር እንደዚህ ብላችሁ ባጽፉና ባጠይቁ በጣም ደስ ይላል። ምክንያቱም በጣም ብዙ ጊዜ የሆነ ነገር ሲፈጠር ባለፈው ጀልባው ላይ እንደዚህ ሀይሚ ስታደርግ ወይኔ ብሩኬ ቀለበት አደረገ፣ ለዛውም በጾሙ እኮ ነው የማይታሰበውን። አሁን ደግሞ ልክ እኔ አሁን
1 ዓመታቸው እንደሆነ አውቄያለሁኝ። ግን ይሄን ሴሌብሬት ማን ሊያዘጋጀው ይችላል? ሃይሚ ናት ብዬ 100% ሃይሚ ናት ብዬ ደምድሜያለሁ። ኮመንት ስር እንደውም ብዙ ሰው ሃይሚ ነው ያለው እና ተበላን፣ ቤተሰቦች ተበላን። እንግዲህ ቅጣት አለኝ ብያለሁ። ምንድነው የምትቀጡኝ? የቡቡ የቡቡ እንትኖች ማለት ነው። ቡቡ ነው የሚያከብረው ያላችሁኝ ልጆች ምንድነው የምትቀጡኝ? ቅጣቴን እኔ ሃይሚ ናት ብዬ እኔ ሃይሚ ናት ልል የቻልኩበት ምክንያት ለምን መሰላችሁ? ብዙ ጊዜ ሴት ልጅ ናት እንዲህ ሴሌብሬት የምትደረገው ምናምን እና እንግዲህ ደግሞ በተቃራኒ ተናግሬያለሁ እኮ ብሩኬ እንደሌላው ወንድ ስላልሆነ እሱም ሊያደርገው ይችላል። እኔ ግን ዝም ብዬ በሃይሚ ልስማማ ብዬ ከሃይሚ ጋር ተስማምቻለሁ። ብዙዎቹም ሃይሚ ናት ብለው ኮመንት ስር ጽፈውልኛል። ብሩኬ ነው ግን ያለም የለም። እንደዛ ያለ ሰው አለ እንዴ? እስካሁን ተጽፎልኝ ከሆነ አላውቅም፣ ግን ብሩክ ያለኝ ሰው የለም። ግን በሚገርም ሁኔታ ብሩክ አከበረው ማለት ነው ይህን ሴሌብሪቲ። ግን ሀሳብ ውስጥ ሃይሚ ማስባበታለች። ምክንያቱም ምን የመሰለ የአንገት ወርቅ የወንድ ወርቅ አሰረችለት። የባለፈው ስስ ነበረ ብላ ነው እውነት አይታይም ነበር የባለፈው። የዛሬው ግን በጣም ይታያል። ለመጀመሪያ ጊዜ ለፍቅረኛዋ ወርቅ ያሰረችለት ጀግና ሴት ንግስት ሃይሚ ናት። እንግዲህ እንደምታዩት ደግሞም ብሩክም በጣም ይገባዋል፣ ከሚባለው በላይ ይገባዋል። አይደለም ወርቅ ብዙ ነገር ይገባዋል። ግን ሃይሚ ባላት አቅም በምትችለው ነገር ማድረጓ ብቻ በቂ ነው። ማነስ መብዛቱ ምናምን ሳይሆን ትንሽ ነው የባለፈው ምናምን እያለች ነበርና ማድረግና ለሰው ልጅ ማሰባችሁ ብቻ ቦታ መስጠታችሁ ብቻ ነው የሚፈለገው። ምንም በምትወዱ ሰው መካከል ትንሽ ነገር ቫሊው አላት ብሩክ እንደነገራችሁ እና በጣም ደስ ይላል። እውነት ደስ የሚል ነበር። እኔ እንደውም ወይኔ 1 ዓመታቸውን እንዴት እናክብር አላሉም። ልደት ሲከበር ምን ሲል ይቺ ቀን እኮ በጣም ልዩ ቀን ናት፣ እንዴት ቤተሰብ ፎከስ አላረገበት ምናምን እያልኩ የራሴ ጥያቄ ነበረኝና ብሩክ እንዳለው ያው አይ ቲንክ 2 ወር ምናምን ይቀራል። አይ ቲንክ 10 ወራቸው ከተገናኙ የፈጥር ላይ ያላችሁት እንጂ ከፈጥር በፊት እኮ እነሱ ተገናኝተዋል፣ አውርተዋል። ከፈጥር በፊት ማለት ነው። ግን ያው ቪዲዮ ላይ የተጫነው መጀመሪያ ያው በሀሳብ ተግባብተው አውርተው አይደል ወደ ቪዲዮ የሚመጡት። ያንን ቀን ነው ብዙ ሰው እንትን የሚለው 10 ወር ይላል፣ 11 ወር የሚላል፣ 10 ወር ነው የሚለውና ለዛ ነው ውድ ቤተሰቦቻችን። ምንም ይሁን ምን ብቻ እናንተ ከዛ እዚህ የደረሳችሁት በውጣ ውረድም ጠንክራችሁ በምንም ሆነ ነገም ተነገ ወዲያም እናንተ ከእናንተ የሚጠበቅባችሁ ጥንካሬና መተማመን ነው። በቃ ተስፋ አለመቁረጥ፣ በትንሽ ትልቁ ብሩኬ አለመበሳጨት፣ ሃይሚም ደግሞ ቀላሏን ነገር በቃ እንደ ሴትነትሽ በቃ በብልሃት በሲስተም በቃ ለመብላት ማለት ለመብላት ስላችሁ የሆነ የወንድን ልጅ ሀሳብ በቃ ድብን አድርጎ ብልት ማድረግ በቃ ብልት ስላችሁ በእንዴት ብዬ ላሳያችሁ? በቃ በንግግር እውነት ብሩኬ ደግሞ በንግግር የሚሸወድ ሰው ነው። መሸወድ ስላችሁ ትክክለኛ ሸወደ አይደለም። ያኔ እርግጠኛ ነኝ አሁን እሱ ተናዶ እናንተ ልስልስ ብትሉ እሺ ብሎ የሚረዳ ሰው ነው። እንደዛ ነው ልል የፈለግኩት እንጂ ሌላ ነገር አይደለም ቤተሰቦች። እና እሱም የሚፈልገው ፓርት ይመስለኛል ከሃይሚ እንደዛ ነው። ሃይሚ ደግሞ ያንን ፓርት ለማምጣት የሆነ ተሸናፊነት ስሜት ይሰማታል። ከዛ ስሜት ውስጥ መውጣት አለብሽ ሃይሚ። ብሩኬም ደግሞ ብዙ ጊዜ እንደዚህ በቃ ቡ የሚል ነገር በቃ ልጅነት ይቅር። ያው ልጅነት ወጣትነት ነው። አሁን ላይ የአፍላ ጊዜ ነው፣ ይታወቃል። ሁሉም ያለፈበት ታሪክ ስለሆነ ይታወቃል። ግን እነዛ ነገሮች ደግሞ በቃ ትናንትና እንደዛ ያደረካቸው ነገን እንደሚጸጽቱ ማወቅ አለብን፣ ማሰብ አለ። በምትናደድ ሰዓት ጥሩ ነገሮችን ማሰብ፣ ከሃይሚ ጋር ያለህን ጥሩ ነገር፣ ያንን መጥፎውን ነገር ሳይሆን ጥሩን ነገር ጭንቅላት ውስጥ ማሰብ። ከዛ እነዛ መጥፎ ነገሮች ይረሳሉ። ምክንያቱም ምንም በቃ እናንተ ሁለታችሁ አንድ የሆናችሁ ሰዎች ስለሆናችሁ ምንም ቢፈጠር ሁሉም ነገር አላፊ ነው የሚለውን ነገር ጭንቅላታችሁ ውስጥ ሁል ጊዜ መሳል አለባችሁ። ሃይሚን ብትሆን ብሩኬን ብትሆኑ ማለት ነው። ሁለታችሁም የማይረሳ ጊዜ፣ የማይረሳ ፍቅር፣ የማይረሳ ጓደኝነት፣ የማይረሳ ማንም ካፕሎች ያላደረጉትን ነገር እያደረጋችሁ እዚህ ደርሳችኋል። እውነት ለመናገር ዩቲዩበር እንደመሆናቸው መጠን አንድ ቀን እንኳን ብሩክም ቢሆን ሃይሚም ቢሆን የሆነ ወጣ ያለ የተበላሻሸ አቀራረብ እንኳን ተቀራርበው ወደኛ መጥተው አያውቁም። እንግዲህ እስከምናውቃቸው ድረስ እንግዲህ የሃይሚ ቪዲዮ ሀ ብሎ ተከፈተላት ሲባል ጀምሬ እኔ አብሬ ነኝ። የብሩክም ቻናል ማራኪና የከፈተለት ማራኪና ኤፋ ነበሩ። የሱም ሲከፈት የዛን ጊዜ ጀምሬ አብሬ ነው ያለሁት። እስካሁን ድረስ ምንም አይነት ነገር ከሌላ ሰው ጋርም ሲሰራ መጥፎ ነገር አይቼበትም አላቅ። ብሩክ ላይም ሃይሚም ልክ ቻናሏ እንደከፈተ 1 ወር ነው ምናምን
2 ቪዲዮ ነው 3 ቪዲዮ ሰርታ ከዛ ብሩኬ መጣ። ከዛ በቃ አብረው መቀጠል ጀመሩ። ከነሞቤ ምናምን ነው እንጂ ሰራችው ከሌላ ሰው ጋር ከማናውቀው ሰው ጋር ሰርታልንም አታውቅምም። የተከበረ ሴት ናት። ስሟም የከበረ ነው ማለት ብዙ ማለት ይሄንን ብዙ ሰው እንደዚህ ሰራ ማለት ያው ክብሩን አወረደ ወይ ቀነሰ ማለት አይደለም። በነገራችን ላይ ሌሎች እህቶቻችንም እንደዚህ ይሰራሉ። እዛ ሰሩ ማለት ያን ሌላ ነገር አደረጉ ማለት አይደለም። ያ እንደዚህ ሰርተው ጥሩ እይታ ጥሩ ውጤት ከተገኘ ደሞዝ እንደሚከፈላቸው ታውቃላችሁ። ይሄን ውድ ቤተሰቦቼ ደሞዝ አለው ታውቃላችሁና በአሁኑ ሰዓት ደግሞ ኑሮ ተወዷል። ይሄንን ሰርቶ የሚከፈለው ሰው ይኖራል ወንድም ቢሆን ምንም። አሁን ለምሳሌ ሄሉ በትንሹ ሄሉ አለች። ሄሉ የቡታጅሯ አሁን እሷ ካላዛር ጋር ሰራች። አላዛርም የተወሰነ ሰዓት ፈመሰ፣ እሷም ፈመሰች። አሁን ደግሞ የመጣውን ልጅ እሱ ዩቱብ ቻናል አለው፣ ይሄ ደግሞ ዩቱብ ቻናል አለው። ወይ አሁን አንድ ሰው ወደ ህይወታቸው ሲመጣ ወይ ዩቱብ ቻናል ሊከፍት ነው ወይ ደግሞ ብር ከፍላችሁት ነው ቪዲዮ የሚሰራው። አትሸወዱ። እዚህ ጋር ቤተሰቦች ማንም ይዞ መጣ ወይ ለብልግና ወይ ለሌላ ነገር ምናምን አይደለም። በነገር አሁን ሄሉን ከስንት ሰው ጋር አየናት ምናምን እያሉ ይፖስቷታል። ግን ስራ ነው። እዚህ ጋር ስራ እስከሆነ ድረስ ህይወታችሁን ማንም አይኖርላችሁ፣ እናንተ ናችሁ የምትኖሩት። ብቻ ራሳችሁን ሆናችሁ ለምታደርጉት ነገር መጠንቀቅ ነው እንጂ እዚህ ጋር ማንም መጣ ምንም ፋይዳ አይስጣችሁ። ምክንያቱም ካልሰሩ መኖር ስለማይቻል ሀገራችን ላይ ማለት ነው። እና ብሩኬና ሀይሚ ደግሞ እግዚአብሔር ይመስገን ከእንደዚህ አይነት ነገር ብሩክም ወደ ሌላ ሳይሄድ ሀይሚም ወደ ሌላ ሳትሄድ ነው ተገናኝተው እዚህ የደረሱት። እኔ አሁን እንደውም እንደሚመስለኝ ማለት ነው ብሩኬ አንድ ቃል የገባው ነገር አለ። ምን መሰላችሁ? ለእናቴ የሆነ ነገር አድርጌላት እንትን ሳልል ፍቅረኛ መያዝ ማሰብ አልፈልግም ብሎ ተናግሯል በሚዲያ ላይ ማለት ነው። ከሀይሚ ከመተዋወቁ በፊት ያ ነገር ውስጡ ስላለ ሀይሚ ደግሞ እንደ አጋጣሚ እየሰሩ እያሉ በሂደት ውስጥ በልቡ ተቀረጸች። ስለዚህ ይሄንን ስሜት አፈቅርሻለሁ ብሎ ቀለበት የማያደርግበት ስሜቱ ይሄ ጊዜ እስኪደርስ ነው እንጂ ሌላ ነገር አይደለም። ቤተሰብ እንደሚወዳት ይኸው ታውቃላችሁ። እንግዲህ በየካሜራው ላይ ምንም እንትን የለውም። እንግዲህ ምንም አይነት ጸብ የሚፈጠር ምንም ቢፈጠር ያው አብረው እንደሚቀጥሉ አብረው እንደሆኑ ስለ ወደፊት ኑሯቸው ስለ ወደፊት ስለ ልጆቻቸው በአጠቃላይ ማለት እንደዚህ የሚያወራ ወንድ ማለት ነው በህይወታቸው ውስጥ ዋጋ ለሚሰጣት ሴት ነው እንጂ የሚያወራው በህይወት ውስጥ ዋጋ ለማይሰጣት ሴት ማለት ነው አንድም ደቂቃ ስለ ነገር ስለ ልጆቹ ስለ ምናምን አያወራም። እንኳን አይደለም ቪዲዮ ላይ ኖርማሊ ራሱ ቁጭ ብሎ የማይፈልጋችሁ ወንድ ስለ ነገ ህይወቱ አያወራም፣ በፍጹም አያወራም። እንኳን እንደዚህ በቪዲዮ የሚያዝ ማለት ነው። እና ብዙ ጊዜ የሀይሚና የብሩኬ ፍቅረኛ መሆን የሚያወዛግባቸው ሰዎች ተስፋ ቆረጡ። ፍቅረኛሞች ናቸው። ዛሬም ነገም ምንም ቢፈጠር የፈተና ይመጣል። ግን መለያየት የሚባለው ነገር አይታሰብም። እኔ ነግሬያቸዋለሁ እኮ እኔ ለምን ጥንቅቅ አድርጌ የብሩኬን ስታይል አውቃለሁኝ ሀሳቡም ማለት ነው። ለእንደዚህ አይነት ነገር ጊዜ ሰጥቶ እንደዚህ ጊዜ ማቃጠል አይፈልግም። ሶ ሀይሚም ደግሞ እሱ ጥሩ ከሆነላት ሀይሚም ደግሞ ከሱ ሀሳብና ከሱ ቃል ውጭ አትወጣም። ስለዚህ ከአንዴም ሁለቴ እኔ ከብሩኬ ውጭ ወደ ውጭ ብላለች ሀይሚ ራሷ ማለት ነው ተናግራለች። እና ያ ነገር ስላለ እኔ ሁልጊዜም ተስፋ ማልቆርጥባቸው በዚህ ነው። ውድ ቤተሰቦቻችን ብዙዎቻችሁም ደግሞ ያው ታምኗቸዋላችሁ። መታመንም ያለባቸው ዩቲዩበሮች ናቸው። ከማንም የተለዩ ዩቲዩበሮች ናቸው። በራሳቸው አቅም ብዙ ነገር የሚሰሩ ናቸው። ማንም ጋር ማን ፌመስ ጋር ምናምን ተቀላቅለው አይደለም። ሀይሚ በራሱ ሀሳብ ታመጣለች። ያው ብንወዛገብም እየተናደድንም ብዙ ነገር ብንልሽም ብንልህም እኛ መቼም ከልባችን አናወጣችሁም። ሰው የፈለገውን ይበል። የብሩኬና ሀይሚ ግን አንድነት ሁል ጊዜ የሚያስደስተኝ ነገር ነው። እኛም ሀገራችን እንገባለን። ሀገራችን ስንገባ ደግሞ በአካልም የምንገናኝ ያድርግን ፈጣሪ። እናንተም ክፉ ነገር ይመጣል አይመጣም ብላችሁ የምትፈሩትን ነገር እግዚአብሔር ይጠብቃችሁ። እመብርሃን ሁል ጊዜ ሰላማችሁን ታብዛላችሁ። እውነት እኔ ችግርን አልመኝላችሁም። እንደምታዩት ከካሜራ ጀርባ ብዙ ነገር እናሳልፋለን፣ ግን ወደ እናንተ ይዘን አንመጣም ስለምታዝኑ ስለምታመሙ ብለዋል። ከዛ መከራ ይሰውራችሁ፣ ሁሌም ደስተኛ ያደርጋችሁ መድኃኒዓለም ብዬ ነው እኔ ሁሌም ምኞቴ ይሄ ነው። እንግዲህ ውድ ቤተሰቦቻችንም የምትወዷቸው በኮመንት ስር ሀሳባቸውን እንደተለመደው ግለጹላቸው ማለት ነው። እኔ ጋር ማለት ነው የኔ ውድ ቤተሰቦች ወዳችሁኝ ተመችተሽናን ብላችሁ በነ ብሩኬ ቪዲዮ ሰርቼ የነ ብሩኬ አድናቂዎች እኔንም ስላገዛችሁኝ እዚህ 16,000 ሰብስክራይብ ገብቻለሁ። በቅርቡ ደግሞ 20,000 ገባለሁ።
ሰብስክራይብ እያደረጋችሁ አበረታቱኝ። አዳዲስ ሀሳብ ካላችሁ ደግሞ በኮመንት ስርም ጻፉልኝ። የምወዳችሁ የማከብራችሁ ቤተሰቦቻችን፣ ያው ሰው አይደለን፣ ስህተትን ቢኖርብን ስህተታችን ይታለፋል። በዚህ አጋጣሚ 1 ዓመት ሙሉ እኛም አብረናችሁ ቆይተናል። ሀይሚና ብሩኬ ያስቀየምናችሁ ካለ እኛም ትንንሽ ዩቲዩበሮች ይቅርታ እጠይቃለሁ እኔ ማለት ነው። ነገ አዲስ ቀን ነው። ካሁን በኋላ በአዲስ ነው የምንገናኘው። ሀይሚዬም ብሩኬም ቅያሜ ካለባችሁ ይቅርታ ጠይቄያለሁ። እንኳን ለዚህ ደስታ አበቃችሁ። ነገ ደግሞ የተሻለ ነገር ላይ እናያቸዋለን ባለሙሉ ተስፋ ነኝ ማለት ነው። ውድ ቤተሰቦችም የተከፋችሁ ካላችሁ ዛሬ እንግዲህ በነ ብሩኬ መድረክ ላይ ይቅርታ ጠይቄያቸዋለሁ ማለት ነው። ወደፊት በቃ ጥፋታችንን እየተራረምን ይቅር እየተባባልን ወደፊት፣ ምክንያቱም ያው ሚዲያ ላይ ስንሆን እንሳሳታለን፣ ብዙ ነገር ሊኖር ይችላል። ግን ያንን እንደ ቂም መያዝ የለባችሁም። ያው ይቅርታ ብያለሁ። በዚህ አጋጣሚ ሰላማችሁ ብዝት ይበል። ሁል ጊዜ ፍቅር ያብዛላችሁ። ሁል ጊዜ ሰላም ይምጣላችሁ። እናንተ መጥፎ ነገር ቢመጣብን ጸልዩልን ብላችኋል። አብዝታችሁ ደግሞ ጸሎት አድርጉ። የምትወዱት በቤተ ክርስቲያን የምትወዱት ስላችሁ ያኔ በቃ ከልብ የምታዝኑበት ደስ ይላችኋል። ሁሉም ደስ ይላል። ግን የራሳችሁ ደግሞ የምትሉት አለ። እዛ ሄዳችሁ የልባችሁን መሻት እንዲሞላላችሁ ጸልያችሁ መናገር ነው። በተረፈ አብረናችሁ ነን። ባይ ባይ።